አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 18 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሃይማኖት አባቶችና መምህራን ስለ ማርበርግ ቫይረስ ለምዕመናን ግንዛቤ ማስጨበጥ ስራ እንዲሰሩ ተጠየቀ። በሚሊዮን የሚቆጠሩ ዜጎች ለረሃብ ተጋልጠዋል በሚል የድርቅ አደጋ ካወጀችው ሶማሊያ ነዋሪዎች ግጦሽና ውሃ ፍለጋ ወደ ኢትዮጵያ እየገቡ እንደሚገኙ ሪፖርት አመለከተ። ተዋጊዎቹ ከጋዛ ዋሻዎች እንዲወጡ እንዲፈቀድላቸው አደራዳሪዎች እስራኤል ላይ ጫና እንዲያሳድሩ ሐማስ ጠየቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ። የሃይማኖት አባቶችና መምህራን ስለ ማርበርግ ቫይረስ ለምዕመናን ግንዛቤ ማስጨበጥ ስራ እንዲሰሩ ተጠየቀ። ጤና ሚኒስቴር ለኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶችና ለስራ አመራር ቦርድ አባላት በማርበርግ በሽታ ምንነትና በሚጠበቅባቸው ሚና ዙሪያ ውይይት ማካሄዱን አስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼክ ሐሚድ ሙሳ በተገኙበት ውይይት የበሽታውን ስርጭት በመከላከል ሂደት የሃይማኖት መሪዎችና መምህራን ምዕመናንን ስለ በሽታው ምንነት ግንዛቤ በመስጠት ኃላፊነታቸውን እንዲወጡ ጥሪ ቀርቧል ተብሏል። በመድረኩ ላይ የተገኙት የጤና ሚኒስቴር ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ ለጉባኤው የበላይ ጠባቂ አባቶችና ለቦርድ አባላት በሰጡት ማብራሪያ ሚኒስቴር መስሪያ ቤቱ በሽታውን ለመከላከልና ለመቆጣጠር ቫይረሱን በምርመራ ከመለየት ጀምሮ እስከ ሕክምና ድረስ የሚሰሩ ስራዎችን በመግለጽ የመከላከያ መንገዶችንና የጥንቃቄ እርምጃዎችን ማህበረሰቡ እንዲተገብር በማስተማር ላይ እንደሚገኝ ገልጸዋል። ስለ በሽታ ወቅታዊ ሁኔታ የመተላለፊያና የመከላከያ መንገዶች በዝርዝር ገለጻ ተደርጎበታል በተባለው መድረክ የሃይማኖት ተቋማት መሪዎችና የጉባኤው የበላይ ጠባቂ አባቶች በየደረጃው የሚገኙ የሃይማኖት አባቶችና መምህራን ለምዕመናን ትምህርት እንዲሰጡና እንዲያስገነዝቡ መመሪያ እንዲሰጡ ተጠይቀዋል። የጉባኤው የበላይ ጠባቂ አባቶችና የስራ አመራር ቦርድ አባላት የበሽታውን ስርጭት ለመግታት በየተቋማቸው አስፈላጊውን የጥንቃቄ እርምጃዎች ለመተግበርና የምዕመናንን ግንዛቤ ለማጎልበት ዝግጁ መሆናቸውን ማረጋገጫ መስጠታቸውን ሚኒስቴሩ ያወጣው መረጃ ያመለክታል። በደቡብ ኢትዮጵያ ክልል ጂንካ ከተማ አስቀድሞ በተከሰተው የማርበርግ ቫይረስ እስከ ረቡዕ ህዳር 17 2018 ድረስ የ7 ሰዎች ህይወት ማለፉን ጤና ሚኒስቴር ይፋ አድርጓል። ቫይረሱ የተገኘባቸው ሰዎች 12 ናቸው። የኮፕ 32 ብሔራዊ አስተባባሪ ኮሚቴ ስብሰባ ተካሄደ። ኢትዮጵያ በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት የኮፕ 32 አስተናጋጅ ሀገር ሆና መመረጧን ተከትሎ የአየር ንብረት ለውጥ ጉባኤ ኮፕ 32 ብሔራዊ አስተባባሪ ኮሚቴ ስብሰባ በዛሬው ዕለት ተካሂዷል። ስብሰባው የተካሄደው በዚህ መሰረት የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ረቡዕ ህዳር 17 2018 የኮፕ 32 ተወካይ ፕሬዝዳንት ሆነው ከተሰየሙ በኋላ ነው። ጠቅላይ ሚኒስትር አብይ አህመድ በተገኙበት ሄደው ስብሰባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ረቡዕ ህዳር 17 2018 የኮፕ 32 ተወካይ ፕሬዝዳንት ሆነው ከተሰየሙ በኋላ ነው። የዛሬው ስብሰባ ኢትዮጵያ የኮፕ 32 ጉባኤን ስታስተናግድ አካታችና በሚገባ የተሰናዳ ጉባኤ እንድታሳካ ለማረጋገጥ መንግስት ያለውን ቁርጠኝነት ያሳየበት መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ኢትዮጵያ እንደ አውሮፓውያኖቹ አቆጣጠር በ2027 የሚካሄደውን የኮፕ 32 የአየር ንብረት ጉባኤ አስተናጋጅ በመሆን መመረጧ ይፋ የተደረገው በብራዚል በተከናወነው የዘንድሮው የኮፕ 30 ጉባኤ ላይ ነበር። የአፍሪካ ህብረት የመጀመሪያው የዲጂታል ግብርና ኮንፈረንስ በመጪው ሳምንት በአዲስ አበባ ሊካሄድ ነው። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ ከህዳር 22 እስከ 24 2018 በአዲስ አበባ እንደሚካሄድ ተገልጿል። የኮንፈረንሱ መሪ ሀሳብ ኢኖቬሽን እና የዲጂታል መፍትሄዎችን ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ የሚል መሆኑ ታውቋል። ኮንፈረንሱ የአፍሪካ ህብረት በአውሮፓውያን 2024 ያጸደ ቀውን አህጉራዊ የዲጂታል ግብርና ስትራቴጂ ተፈጻሚነት የማሳደግ ጥረት አካል መሆኑንም ተመላክቷል። በኮንፈረንሱ የአፍሪካ ሀገራት ከፍተኛ የመንግስት ባለስልጣናት፣ የፖሊሲ አውጪዎች፣ የግብርና ተመራማሪዎችና ሳይንቲስቶች፣ የቴክኖሎጂ ባለሙያዎች፣ አርሶ አደሮች፣ የምርምር ተቋማት፣ ባለሀብቶች፣ የልማት አጋሮች እንዲሁም ሌሎች ባለድርሻ አካላት ይሳተፋሉ ተብሏል። ስትራቴጂው ኢንፎርሜሽንና ኮሚኒኬሽን ቴክኖሎጂ አይሲቲ በመጠቀም አህጉራዊ የዲጂታል ገበያ መገንባትና ግብርናን ከአፍሪካ የዲጂታልና
ዘላቂ ልማት ግቦች ጋር የማስተሳሰር ግብ ያለው ስለመሆኑ ተገልጿል። የግብርና ምርታማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለትን ማጠናከር፣ የግብርና ምርታማነትን ከአየር ንብረት ለውጥ የማይበገር አቅም መገንባት ጋር ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ የኮንፈረንሱ ተሳታፊዎች የሚመክሩባቸው ቁልፍ አጀንዳዎች መሆናቸው ተጠቅሷል። ኮንፈረንሱ የእውቀት ሽግግርና ፖሊሲ ተኮር ውይይቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ኢኒሼቲቮች ለተሳታፊዎች ይቀርባሉ ተብሏል። በአፍሪካ የዲጂታል ግብርና መፍትሄዎችን ተደራሽነት የሚደግፉ ስትራቴጂዎች የመለየትና አጋርነቶችን ማጠናከር ከዲጂታል ግብርና ኮንፈረንሱ የሚጠበቅ አበይት ውጤት መሆኑን የአፍሪካ ህብረትን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። ቀጥለናል። ኡጋንዳ የኢትዮጵያን ጨምሮ 3 የአፍሪካ ቀንድ ሀገሮች ስደተኞችን መመዝገብ ማቆሟን አስታወቀች። ኡጋንዳ የአፍሪካ ቀንድ ሀገራት ከሆኑት መካከል ከኢትዮጵያ፣ ከኤርትራና ከሶማሊያ ለሚመጡ ሰዎች የስደተኝነት ምዝገባ ማቆሟን ያስታወቀችው በእርዳታ የአደጋ ዝግጁነትና የስደተኞች ሚኒስቴር አማካኝነት ነው። የኡጋንዳ እርዳታ የአደጋ ዝግጁነትና የስደተኞች ሚኒስትር ሂላሪ ኦኔክ እንደተናገሩት ሰራተኞቻቸው ከ3ቱ ሀገራት የሚመጡ ስደተኞችን እንዳይመዘገቡ ትዕዛዝ ሰጥተዋል። ለዚህም ምክንያቱ ነው በሚል የጠቀሱት በሀገራቱ ውስጥ ድጋፍ ስለሌለ ነው። ይህ የሚኒስቴሩ ውሳኔ የተሰማው ወደ ኡጋንዳ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ በጨመረበትና ከለጋሾች ለስደተኞች ተብሎ የሚመጣው ድጋፍ በመቀነሱ እንደሆነ የኡጋንዳ ዘዴሊ ሞኒተር ዘግቧል። በዘገባው ቀደም ባሉት ዓመታት ከ3ቱ ሀገራት የሚወጡ ስደተኞች መዳረሻ የነበረችው ኬንያ ከቅርብ ዓመታት ወዲህ በተለያዩ ምክንያቶች የተነሳ በኡጋንዳ እንደተተካች ተገልጿል። የአሁኑ የእገዳ ውሳኔ አዲስ የሚመጡ ስደተኞችን የሚመለከት እንጂ ቀደም ሲል ወደ ኡጋንዳ በመግባት የተመዘገቡትን የ3ቱን አገራት ዜጎች የሚመለከት አይደለም ተብሏል። ትዕዛዙን ያስተላለፉት ሚኒስትር እስካሁን ወደ ኡጋንዳ የገቡት ስደተኞች ቁጥር ወደ 2 ሚሊዮን መድረሱንና በየዕለቱ እየጨመረ መሆኑን ያመለከቱ ሲሆን በየቀኑ በ100ና በ200 መካከል የሚቆጠሩ ስደተኞች ከዲሞክራቲክ ኮንጎ ብቻ ወደ ኡጋንዳ ይገባሉ ማለታቸው ተጠቅሷል። ኡጋንዳ በበርካታ ስደተኞች ተመራጭ የሆነችው ስደተኞች በነጻነት እንዲንቀሳቀሱ በስራና በንግድ እንዲሰማሩ ከመፍቀዷ በተጨማሪ ለዜጎች የተፈቀዱ አገልግሎቶችን መጠቀም ስለሚችሉ መሆኑን የቢቢሲ ዘገባ ያመለክታል። የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያመለክተው በአሁኑ ጊዜ በኡጋንዳ ውስጥ 16000 የሚሆኑ ኢትዮጵያውያን፣ ከ56000 በላይ ኤርትራውያንና ወደ 50000 የሚጠጉ ሶማሊያውያን ይገኛሉ። በሚሊዮን የሚቆጠሩ ዜጎች ለረሃብ ተጋልጠዋል በሚል የድርቅ አደጋ ካወጀችው ሶማሊያ ነዋሪዎች ግጦሽና ውሃ ፍለጋ ወደ ኢትዮጵያ እየገቡ እንደሚገኙ ሪፖርት አመለከተ። አሚናት መሐመድ ያዘጋጀችውን ከድር ከማል ያቀርበዋል። የሶማሊያ መንግስት በሀገሪቱ የዝናብ እጥረት ባስከተለው ድርቅ ሳቢያ የሰብአዊ ቀውስ እየተባባሰ በመምጣቱ አስቸኳይ ዓለም አቀፍ እርዳታ ጠይቀዋል። የተባበሩት መንግስታት የእርዳታ ማስተባበሪያ ጽሕፈት ቤት ኦቻ እንዳስታወቀው በሀገሪቱ ሰሜን፣ በመካከለኛውና በደቡባዊ ክልሎች ሁኔታው ተባብሷል። በዚህም በቀጣይ ከ4 ሚሊዮን በላይ የሶማሊያ ዜጎች ለድርቅ አደጋ ይጋለጣሉ ሲል አስጠንቅቋል። እንዲሁም ወደ 2 ሚሊዮን ገደማ ከ5 ዓመት በታች ህጻናት እስከ ሐምሌ 2026 ድረስ ለከፋ የምግብ እጥረት ሊጋለጡ ይችላሉ ሲል ማሳሰቢያ ሰጥቷል። በሀገሪቱ በድርቅ ክፉኛ ከተጋለጡት አካባቢዎች አንዷ ፑንትላንድ ነች። የአካባቢው ባለስልጣናት ወደ 1 ሚሊዮን ገደማ ሰዎች ድጋፍ እንደሚያስፈልጋቸው ገልጸዋል። ከእነዚህም መካከል 130,000 ሰዎች ለህይወት አስጊ አደጋ ተጋርጦባቸዋል። በዚህ ወር አጋማሽ ኦቻ እና የዓለም ምግብና እርሻ ድርጅት ፋኦ ባሪ እና ኑጋል ክልሎች ባደረጉት ግምገማ ማህበረሰቡ ከባድ የንጹህ ውሃ እና የምግብ እጥረት እንደገጠመው አረጋግጠዋል። በዚህም በቀጣዮቹ ወራት የነዋሪዎች ሞት ሊከሰት እንደሚችል አስጠንቅቀዋል። ስለ ሁኔታው የተናገሩት በባሪ ክልል በምትገኘው ሻህዳ መንደር ከንቲባ አብዲ ገኒ ኡስማን ኡመር ከባለፈው ዓመት ወዲህ ዝናብ አለማግኘታቸውን በማስታወስ አሁን የተከሰተውን ድርቅ በዓመታት ውስጥ እጅግ አስከፊው ሲሉ ጠርተውታል። በመቶዎች
የሚቆጠሩ ተፈናቃይ ቤተሰቦች ከ3 ወር በፊት ወደዚህ መጥተዋል፣ ሌሎችም እየመጡ ነው ያሉት ከንቲባው ወንዶች ግጦሽ ሳር እና ውሃ ፍለጋ ወደ ኢትዮጵያ እያቀኑ መሆኑንም ተናግረዋል። አክለውም መንደሩ እነሱን ለመርዳት አቅም እንደሌለው በመግለጽ ማህበረሰቡ የውሃ እና የምግብ እርዳታ እንደሚያስፈልገው ጠቁመዋል። ወደ ኢትዮጵያ ገብተዋል መባሉን በተመለከተ የሶማሊያ ክልል ባለስልጣናት እስካሁን የሰጡት ማብራሪያ የለም። ሌላው የዳንጎራዮ ወረዳ ከንቲባ ሙሐመድ አብዱልአዚዝ ለ4 ተከታታይ ወቅቶች ምንም አይነት ዝናብ እንዳላገኙ አስረድተዋል። ከንቲባው አያይዘውም በአካባቢው ያሉ ነዋሪዎች አርብቶ አደር በመሆናቸው በድርቅ ምክንያት ኑሮአቸው አደጋ ላይ መውደቁን ገልጸዋል። ወደ 8000 ገደማ ነዋሪዎች አካባቢውን ለቀው መውጣታቸውንም አክለዋል። በሶማሊያ በነሐሴ ወር ሲሰጥ የነበረው $1.1 ሚሊዮን አስቸኳይ የምግብ እርዳታ ድጋፍ በዚህ ወር ወደ $350,000 ዝቅ ብለዋል ተብለዋል። ይህም ቀውሱን አሁን ካለበት የከፋ እንደሚያደርገው ስጋታቸውን አጋርተዋል። በ2025 የዓለም አቀፍ የረሃብ መረጃ ጠቋሚ መሰረት ሶማሊያ ከ123 ሀገሮች መካከል 123ኛ ደረጃ ላይ ትገኛለች። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሃይማኖት አባቶችና መምህራን ስለ ማርበርግ ቫይረስ ለምዕመናን ግንዛቤ ማስጨበጥ ስራ እንዲሰሩ ተጠየቀ። ከቆይታ በኋላ ተዋጊዎቹ ከጋዛ ዋሻዎች እንዲወጡ እንዲፈቀድላቸው አደራዳሪዎች እስራኤል ላይ ጫና እንዲያሳድሩ ሐማስ ጠይቋል። እንመለስበታለን። ይጠብቁን። የዓለም ጤና ድርጅት የጉርምስና ዕድሜ ከ10 እስከ 19 ዓመት መሆኑን ይገልጻል። ይሁን እንጂ ተመራማሪዎች አዲስ ይፋ ያደረጉት ጥናት የጉርምስና ዕድሜ እስከ 32 ድረስ ሊዘልቅ ይችላል ብለዋል። ጥናቱ ዕድሜ ቢገሰግስና ጉልበትን ቢጠና አንጎል ጉርምስናውን ጨርሶ አዋቂ ለመባል 30ዎቹን መጀመር ሊኖርበት እንደሚችል አመልክቷል። አሚናት መሐመድ ኔቸር ኮሚኒኬሽን በተሰኘ ጆርናል ላይ የታተመውን አዲስ የጥናት ግኝት ተመልክተዋለች። ኔቸር ኮሚኒኬሽን በተሰኘ ጆርናል ላይ የታተመ አዲስ የጥናት ግኝት ቀድሞ ከ20 ዓመት ፈቅ ላይል ይችላል የሚባለውን የጉርምስና ዕድሜ እስከ 32 ድረስ ሊዘልቅ ይችላል ሲል አመልክቷል። በጥናቱ ላይ የተሳተፉ ተመራማሪዎች እንደሚሉት 4 የዕድሜ እርከኖች ማለትም ከ0 እስከ 9፣ ከ9 እስከ 32፣ ከ32 እስከ 66 እና 83 ድረስ ያለው በአንጎል እድገት በጣም ወሳኝ ለውጥ የሚከሰትባቸው ናቸው። እድሜያቸው እስከ 90 ውስጥ የሚገኝ 4000 ተሳታፊዎች ያሳተፈው ጥናት የሰው ልጅ በ5 የአንጎል እድገት ደረጃዎች እንደሚያልፍ ይፋ አድርጓል። በዚህም የመጀመሪያው ምዕራፍ ከውልደት ጀምሮ 9 ዓመት እስኪሞላው ያለው ጊዜ ሲሆን የልጅነት ጊዜ በሚል ተከፍሏል። በዚህ ጊዜ አንጎል ፈጣን መዋቅራዊ ለውጥ ያካሂዳል። መረጃን በማዋሃድ ትርጉም የሚሰጠው የአንጎል ክፍል ማለትም ግራጫውና ወደ ሌሎች ነርቭ ክፍሎች የሚያስተላልፈው ነጩ ክፍል በፍጥነት የሚያድግበት እንደሆነም ጥናቱ ይገልጻል። ይህ ዕድሜ ወደ ጉርምስና ሽግግር የሚደረግበትና የሆርሞንና ኒውሮሎጂካል ለውጦች የሚስተዋሉበት ነው። ሴት ልጅ ወደ ኩረዳነት ከ8 እስከ 13 ዓመት ባሉት ውስጥ ልትሸጋገር ትችላለች። ወንዶች ደግሞ ከ9 እስከ 14 ዓመት እነዚህን ለውጦችን ያስተናግዳል። በዚህ ጊዜ ወደ ሁለተኛው ምዕራፍ ማለትም ወደ ጉርምስና ጊዜ ሽግግር ይደረጋል። ተመራማሪዎች ይህን ከ9 እስከ 32 ዓመት ባሉት ዕድሜ ክልል ውስጥ አካተውታል። በዚህ ምዕራፍ የአንጎል አውታሮች ብስለት እያሳዩና ይበልጥ እየተቀናጁ ይሄዳሉ። አስቀድሞ በወጡ ጥናቶች ጉርምስና እስከ 20 ዓመት ብቻ ሊቆይ እንደሚችል ቢያመለክቱም አዲሱ ጥናት ይህን የሻረ ሆኗል። አዲሱ ጥናት የሰው ልጅ ከጉርምስና ወደ አዋቂነት የሚያደርገው ሽግግር ተፈጥሯዊ መሰረት ባለው የሰውነት እድገት ላይ የተመሰረተ ብቻ ሳይሆን በባህል፣ በታሪክ እንዲሁም ማህበራዊ ተጽዕኖች ላይ ሊመረኮዝ እንደሚችል ያትታል። ይህም ማለት አንድ ሰው አካሉ ቢደነድንም በአዋቂነት ምድብ ውስጥ ሳይገባ እድሜው 32 እስኪደርስ በጉርምስና ማዕቀፍ ውስጥ ሊቆይ ይችላል። ይህ ጥናት ያካተተው የእንግሊዝና አሜሪካ ዜጎችን ነው። አጥኚዎቹ ሶስተኛውን ምዕራፍ የአዋቂነት ጊዜ ሲሉ ሰይመውታል። ይህ ከ32 እስከ 66 ያሉትን ዓመታት ያካተተው ምዕራፍ ከሁለቱ በአንጻራዊነት አንጎል እድገቱን የሚገታበትና ምንም አይነት ለውጦች የማያሳይበት እንደሆነ ጥናቱ አሳይቷል።
የቅድመ እርጅና በሚል የተሰየመው አራተኛ ምዕራፍ ከ66 እስከ 83 ያሉትን እድሜዎች ያቅፋል። ከ83 በላይ እድሜን የሚያቅፈው አምስተኛው ምዕራፍ እንደ ሌሎቹ በቂ ናሙና ባይገኝለትም የአንጎል እድገት እየቀነሰ የሚሄድበት ነው በሚል ተገልጿል። የዓለም ጤና ድርጅት የጉርምስና እድሜ ከ10 እስከ 19 ዓመት መሆኑን ይገልጻል። በእንግሊዝ በካምብሪጅ ዩኒቨርሲቲ የኒውሮ ኢንፎርማቲክስ ፕሮፌሰርና ከጥናቱ አዘጋጆች አንዱ የሆኑት ዱንካን አስትል አዲሱ ጥናት የአንጎልን ተጋላጭነት በተሻለ ሁኔታ እንድንረዳ ይረዳናል ሲሉ ለኢንዲፔንደንት ጋዜጣ ተናግረዋል። አሜሪካ በብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የአፍጋኒስታናውያንን የስደተኝነት ጥያቄ አገደች። በትናንትናው ዕለት በዋይት ሀውስ አቅራቢያ ተሰማርተው የነበሩ 2 የብሔራዊ ዘብ ወታደሮች በተከፈተባቸው ተኩስ ለሕይወታቸው አስጊ በሆነ ደረጃ መጎዳታቸውን ተከትሎ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የስደተኝነት ጥያቄዎችን መቀበል አቁሟል። የአሜሪካ የዜግነትና ስደተኝነት አገልግሎት ከአፍጋን ተወላጆች የቀረቡና በሂደት ላይ የነበሩ የስደተኝነት ጥያቄዎች በሙሉ መታገዳቸውን አስታውቋል። ይህ እገዳ ባለስልጣናቱ በጥያቄ አቅራቢ የአፍጋኒስታን ዜጎች ላይ የሚያካሂዳቸው የደህንነትና የማጣራት ስራዎች እስከሚጠናቀቁ ድረስ እንደሚቆይ ተገልጿል። መስሪያ ቤቱ በኤክስ ገጹ ባሰፈረው ጽሑፍ የሀገራችንንና የአሜሪካን ሕዝብ ደህንነት መጠበቅ ብቸኛ ትኩረታችንና ተልኳችን ሆኖ ይቀጥላል ብሏል። የአሜሪካ መንግስት ይህንን ውሳኔ ያስተላለፈው በዋይት ሀውስ አቅራቢያ ተሰማርተው በነበሩ የብሔራዊ ዘብ አባላት ላይ ተኩስ የከፈተው እንደ አውሮፓውያኖቹ አቆጣጠር በ2021 ወደ አሜሪካ የገባ አፍጋኒስታናዊ እንደሆነ ከተነገረ በኋላ ነው። ጥቃቱን እየመረመረ ያለው ኤፍቢአይ ዳይሬክተር የሆኑት ካሽ ፓቴል በሰጡት ጋዜጣዊ መግለጫ ወታደሮቹ አሰቃቂ በሆነ የአመጽ ድርጊት ጥቃት እንደደረሰባቸው ተናግረዋል። የዋሽንግተን ከተማ ሜትሮፖሊታን ፖሊስ ረዳት አዛዥ የሆኑት ጄፍ ካሮል በበኩላቸው ተጠርጣሪው ከጥግ በኩል እንደመጣና ወዲያውኑ በጦር መሳሪያ መተኮስ መጀመሩን ገልጸዋል። ወታደሮቹ የደፈጣ ጥቃት እንደደረሰባቸውም አክለዋል። በአቅራቢያ የነበሩ ሌሎች የብሔራዊ ዘብ ወታደሮች የጥይቱን ድምጽ ሰምተው ምላሽ መስጠታቸውንም አብራርተዋል። ተጠርጣሪው 4 ጊዜ በጥይት እንደተመታ የጸጥታ አካላት ምንጮች መናገራቸውን ሲቢኤስ ዘግቧል። ጥቃቱን የሽብር ድርጊት ሲሉ የጠሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከየትኛውም ሀገር የመጡና አሜሪካ ውስጥ ሊሆኑ የማይገባቸውን ስደተኞች በሙሉ ለማባረር እርምጃ እንደሚወስዱ ዝተዋል። አሜሪካ ለ20 ዓመታት ውጊያ ስታካሂድባት ከቆየችው አፍጋኒስታን በ2021 ቀውስ በተሞላበት ሁኔታ መውጣቷን ተከትሎ በ10 ሺዎች የሚቆጠሩ አፍጋኒስታናውያን በልዩ የስደተኞች ጥበቃ ፕሮግራም ወደ ሀገሪቱ ገብተዋል። ከቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር የተዘረጋው ይህ አሰራር ኦፕሬሽን አላይስ ዌልካም የሚባል ነው። ተዋጊዎቹ ከጋዛ ዋሻዎች እንዲወጡ እንዲፈቀድላቸው አደራዳሪዎች እስራኤል ላይ ጫና እንዲያሳድሩ ሐማስ ጠየቀ። የፍልስጤሙ ሐማስ ደህንነቱ የተጠበቀ መተላለፊያ እንዲመቻች አደራዳሪ ሀገሮች በእስራኤል ላይ ጫና እንዲያሳድሩ የጠየቀው በተለይም በደቡባዊ ጋዛ ባሉ ዋሻዎች ውስጥ መሽገው ለሚገኙ ተዋጊዎቹ መሆኑ ተገልጿል። የሐማስ ጥያቄ የመጣው የእስራኤል ጦር ባለፈው ሳምንት በደቡብ ጋዛ በሚገኘው ዋሻ ውስጥ መሽገው የነበሩና ለማምለጥ የሞከሩ ከ20 በላይ የቡድኑን አባላት መግደሉን ካስታወቀ በኋላ ነው። የጋዛ የጤና ባለስልጣናት በበኩላቸው ባለፈው ቅዳሜ የተኩስ አቁም ስምምነቱን ባፈረሰው የእስራኤል የአየር ጥቃት ቢያንስ 20 ሰዎች ተገድለዋል ብለዋል። በአየር ጥቃቱ ከተገደሉት መካከል በስም ያልተጠቀሰ የአካባቢው የሐማስ አዛዥ እንደሚገኝበት ባለስልጣናቱ በመግለጫቸው አረጋግጠዋል። ተዋጊ አባላቱ በጋዛ ዋሻዎች ውስጥ እንደሚገኙ ለመጀመሪያ ጊዜ ባስታወቀበት መግለጫው የእስራኤል ባለስልጣናት ዋሻ ውስጥ ለሚገኙ ተዋጊዎች ሕይወት ሙሉ ኃላፊነት እንዲወስዱ ጠይቋል። በወረራ በተያዘውና በእስራኤል ወታደሮች ቁጥጥር ስር በሚገኘው በጋዛ አካባቢ በተለይም በደቡባዊ ጋዛ ራፋ ከተማ ስር በተዘረጋ ዋሻ ውስጥ ከ100 እስከ 200 የሚደርሱ የሐማስ ታጣቂዎች መሽገው ይገኛሉ ሲል አልአረቢያ ዘግቧል። ባለፈው ጥቅምት ወር የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ በአሜሪካ ማያሚ በተካሄደው የቢዝነስ ጉባኤ ላይ ሐማስን በተመለከተ በሰጡት አስተያየት በደቡባዊ ጋዛ ራፋ አካባቢ ዋሻ ውስጥ መሽገው የሚገኙ 200 ተዋጊዎች መኖራቸውን ጠቅሰዋል። አሜሪካ፣ ሳውዲ አረቢያ፣ ግብጽና ኳታር በጋዛ ዘላቂ የተኩስ አቁም ስምምነት ላይ እንዲደረስ ሐማስና እስራኤልን ሲያደራድሩ መቆየታቸው ይታወሳል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።